አብርሽ አልተቻለም ማለት ነው። አብርሽ አልተቻለም። ዛሬም በድጋሜ ከተፍ ብለዋል ማለት ነው። ሰርጋቸው የት እንደሚሆን እንደገና ደግሞ ወደ እንሶቻቸው መልእክት አስተላልፈዋል ማለት ነው። ሩታ እንግዲህ ሀሳቧ ተሳክቶላታል። ጎበዝ። በዚህ አጋጣሚ አድናቂሽ ነኝ ሩታዬ። እና የሰርጋቸው ቀን ተቆርጧል። ሰርጋቸው የት ቢሆን ጥሩ ይመስላችኋል? የት እንደወሰነ አብርሽ ነግራችኋለሁ ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ለማንኛውም አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ ሀገሬ ልጆች እንዴት ናችሁ? ሰላማችሁ በዝት ትረፍረፍ ይበልልኝ ውዶችዬ። ያለ ሀገራችንን ሰላም ያድርግልን። አንድነት፣ ፍቅር፣ መተሳሰብ አላህ ይስጠን እያልኩኝ ዛሬም በድጋሜ በአዲስ ነገር ደስ በሚል ነገር መጥቼላችኋለሁ ማለት ነው። አብርሽና ሩታ አልተቻሉም ማለት ነው። እንግዲህ ሰርጋቸው ተወስኗል። ትናንትና እኔ በሰፊው ስለምፈልግ ተረጋጊ ሩታዬ እያለ ሩታን እንግዲህ ሲያጽናናት ነበረ አብርሽ። ዛሬ ውሳኔውን ለሩታ ፍልቅልቅልቅልቅ ብለዋል። በነጋችን ላይ ጥርስ በጥርስ ሆነዋል እና ውሳኔውን ነግሯታ ማለት ነው። እንደዚሁም ደግሞ ለወደንሶቹ ለተመልካቾቹ መልእክት አስተላልፏል። እንግዲህ ዱባይ ላይ እንገናኝ፣ አሜሪካ፣ አውሮፓ አብርሽ አሜሪካ፣ አውሮፓ፣ አረብ ሀገር ምናምን ያላችሁ ወዳጆቻችን በዱባይ እንገናኝ። በቃ ዱባይ ነው በቃ በአለም ያላችሁ በሙሉ እኛ ሰርግ ላይ መታደም አለባችሁ ብሎ ቁጭ አላለም እንዴ? ጋይስ እንዴት ነው? የዓለምን ህዝብ ሊሰበስብ ነው እንዴ አብርሽ? እንዴት ነው? የዓለም ውድን ልጅ ነህ፣ ወራሽ ነህ። እንግዲህ ተጠርታችኋል ማለት ነው። ተጠርታችኋል እንዴ? ትኬቱ በማን ነው? ጠይባ አብርሽ በዚህ አጋጣሚ ማለት ነው እንደዚህ ጠራህን። ያው እኛ እንኳን ያው በዩቲዩብ ነው በላይቭ እንግዲህ ላይቭ አስተላልፉልን። አዎ እንጂማ ችለህ እንግዲህ በአለም ያሉ ኢትዮጵያዊ መቼም እኛ ኢትዮጵያዊ በየቦታው ነው። እኛ ያልገባንበት የለም። ወላ ሱብሃንአላህ እኛ በሁሉም ሀገር አለን እኮ በቃ እንትን አንልም። ለማንኛውም እኛ የእናንተ አድናቂዎች የሩታና የአብርሽ አድናቂዎች ቦታም ስለማይበቃ ዱባይ እኛ እኮ ብንሰበሰብ ዱባይ ራሱ እኮ አትበቃም። እውነቴን ነው አብርሽ ማለት ነው። እንኳን ያንተ ሰርግ እንኳን የእናንተ ሰርግ ላይ ይቅርና ዱባይ ራሱ ትበቃናለች። እንደዚህ አንተ በሙሉ አደራ እንዳትቀሩ ደግሞ አደራ ብሎ እኮ ነው እንትን የጠራን ጋይስ። እኛም አለንበት ቅመሞች ግን ብሏል እንዴ አውሮፓ ሲል ሰምቻለሁ። አውሮፓ አሜሪካ ያላችሁ ወዳጆቻችን በዱባይ እንገናኝ እንዳትቀሩ ወዳጆቼ። እናንተን ለማየት በጣም ጓጉቻለሁኝ። መገናኘት አለብን ብሏል አብርሽ ማለት ነው ጋይስ። እንዴ አብርሽ እንኳን ያንተ ሰርግና ዱባይ ራሱ ትችለናለች። እኛ እኛ ተሰባስበን ብንመጣ አንተንና ሩታና እንትን እንበል ብለና እጅ ብለን ብንመጣ ማለት ነው። እኛ እኮ የኛ ኢትዮጵያዊ እኮ ብዛታችን የእውነት ኢትዮጵያ ውስጥ ከሚኖረው እንዶ በአለም ተበትነን የምንኖረው ህዝብ አንበልጥም፣ በቁጥር አንበልጥም ብላችሁ ታስባላችሁ? እኛ የሌለንበት የለም። እና አብርሽዬ ያው እንግዲህ መቼም አይመጡም ብለህ ነው አይጠራህን። አይ የኔ ወንድም እናመሰግናለን አስበህ ስለጠራህን በዚህ አጋጣሚ እና ፈታን ያደረገኝ ያው እንግዲህ በላይ ብኛ ሰርጋችሁን እንታደማለን። በዩቲዩብ ደግሞ እንደዚህው አጀብ እናደርጋችኋለን። እና ሩታ ዛሬ በጣም ደስ ብሏታል። እንደገና ደግሞ ከእንግዲህ በኋላ ባንተና በእኔ መሀል ክፍተት መፈጠር የለበትም ብላ ቃል ገብተዋል። እንግዲህ ነገ ደግሞ እያለቀሳችሁ እንደማትመጡ ተስፋ አደርጋለሁኝ። አንተን ማመን አቅቶኝ ሳይሆን አንተን ያለ ማመን ሳይሆን በቃ ነገሮችን ልክ አስገብተው ነው እንደዛ ይሄ ሁሉ ሲፈጠር በቃ አንተን ያለ ማመን ሳይሆን ልክ ውስጥ ገብቼ ነው ከእንግዲህ በኋላ እንደ ይሄ ነገር ሁለተኛ እንዳይደገም ካሁኑ ቃል ግባልኝ ብለዋለች ማለት ነው። ያው እንግዲህ ይችን ቃላችሁ እንትን እንዳትሉ ቆርጣችሁ ቲክቶክ ላይ አሰራጩት። ይችን ቃላችሁ እንዳታጥፉ። ነገ ደግሞ ዳኒ ጸቂ ምናምን እያላችሁ እያለቀሳችሁ እንዳትመጡ። ይበቃል ለቅሶ። አሁን ወደ ሰርጋችሁ አጧጥፉት። እሺ አጣጥፉት። አይዟችሁ፣ በርቱ ጋይስ አይዟችሁ። እና እንግዲህ ወዳጆቻችሁም እርግጠኛ ነኝ አንዱ ቤሎ ቢችል አንዱ ደግሞ አዳሚ እርግጠኛ ነኝ እኮ ተመልካቾቻችሁ እኮ ያግዟችሁ ይሆናል። አይታወቅም እኮ የሩታና የአብርሽ አድናቂዎች
እናዋጣ ነው የምትሉት እኮ ቅመሞችዬ። እንዴ እንደዚህ ማሰበሰበን እናዋጣ እንዴ ሰርጉን ዱባይ ካደረግን እንደብላችሁ ጉሩብ እንዳከፍቱ የመዳም ቅመሞች። የሩታና የአብርሽ ሰርግ በጉጉት የምትጠብቁ እናንተ እኮ አታደርጉም አይባልም። እና በዱባይ ሰርጋችን ዱባይ ነው። ቃል በገባሁት መሰረት ቃል ገብቼልሻለሁኝ። ስለዚህ በዱባይ ነው ሰርጋችን መሆን ያለበት። በቃ በጣም ጓጉቻለሁ። ኦዲየንሶችን እስከማገኛቸው ድረስ በዱባይ ነው ብሏል። እንዴት ነው እናት አባቶቻችሁን እንዴት ነው ሀኒሙም ነው የሚባለው? ሻራ ላሰል ብታደርጉት ሻራ አገራችሁ ላይ ደግሳችሁ ምናምን ለመዝናናት ዱባይ ሄዱ ማለት ነው። አዎ አገራችሁ ላይ ሰርግ በሀገር ነው የሚያምሩ። አሁን የት ልትል እናት አባቶቻችሁስ? እናንተ ብቻ ትኬት እስቲ አሁን ስታስቡት ሩታና አብርሽ ናቸው ትኬት ቆርጦ የሚሄዱት። እናት አባትስ እንዴ? ሰርጋችሁንማ ሀገራችሁ ላይ አድርጉ። እችን አይዲያ ላኩላቸው። አዎ እችን መልእክቴን አስተላልፈው ሀገራቸው ላይ ሰርጋቸውን አድርገው ከዛ ደግሞ ለሽርሽር ለፎቶም ለምንም ዱባይ ይሄዱ እንጂ ሰርጋቸው እንዴት ዱባይ ይሆናል? እንዴት ነው ነገሩ? እንዴት ነው ነገሩ? እናት አባትስ? በነገራችን እናት አባት ከልጆቹ ይልቅስ እናት አባት ነው የልጆቹን ሰርግ እንትን በጉጉት የሚጠብቀው ድግስ ምናምን። ምክንያቱም የከሊያ ልጅ አግብታ ከሊ ድሮ የነሱን በልተናል ምናምን ድሮ ታስታውሳላችሁ። እናት አባቶቻችን እንደዛ ይላሉ። የከሊ ሰርግ በልቼ እኔ ደግሞ ከሊ እንትን ድሬ ልጅ አንቺን ድሬ ብድር መመለስ አለብን ይባባላሉና ነው። እናንተ የሩታና የአብርሽ የእናንተ ቤተሰቦች እንደኛው እንትን በላይ በሰርጉ ሊታደሙ ነው? ምን አስባችሁ ነው? ወይስ ለቤተሰቦቻችሁም ትኬት ልትቆርጡ ነው? አረ ይሄ ነገር አላማረኝም። ባንዴ ፈለሳችሁ እንትን እንዳትሉ። አዎ ሰርግ ቀለል አድርጋችሁ ለፎቶ ምናምን ተነሱ እንጂ እንደኔ እንደሚመስለኝ በሀገራችሁ ብታደርጉት ሰርጋችሁን ለፎቶ ለሽርሽር ለሻራሰል ሀኒሙ ምናምን ለዛ ዱባይ ሄዱ ማለት ነው እንጂ ሰርጉ እንዴት ነው ዱባይ ላይ? ኦ ማይ ጉድነስ። ከዛ ቤተሰብ የሚታደመው በምንድን ነው? በላይ ሊታደም ነው። ምን ትላላችሁ ቅመሞችዬ? ለነገሩ እንግዲህ ህልማችሁ ነው፣ ህልማችሁ ይሳካ ነው የምለው። መልካም ጋብቻ ይሆንላችሁ። የምር አዎ ቢጋቡ መልካም ነው። እውነት ለመናገር ቀለበትም ቢያስርላት ምንም ቢልላት ሴት ልጅ ትጓጓለች። ሰርጉን በአንድ እግር መጠቅለሉን ምናምን የምር ወንዶች ናቸው እንጂ በቃ ሴት ልጅ ጠቅለል ማለት በቃ ሰተር ማለት ትፈልጋለች እውነት። እና መልካም የፍቅር ዘመን ይሁንላችሁ፣ መልካም ጋብቻ ይሁንላችሁ። ሩታና አብርሽ እንኳን ደስ አላችሁ። በተለይ ደግሞ ሩታዬ እንኳን ደስ አለሽ። ማሻአላ የሚወዳችሁ ሰው እንደዚህ ነው። ይሄ ነው ካላችሁ ቶሎ ብሎ ምላሽ ይሰጣል። የሚያፈቅራችሁ ሰው ብዙ ጊዜ የሰው ልጅ እኮ እውነት ደስ ይላል። የምትፋቀሩ ፍቅር በሁለት በኩል ሲሆን እንዴት ደስ ይላል። የምር ሀቂቃ በጣም ከምመኘው አንዱ ይሄ ነው ማለት ነው። ፍቅር በሁለቱም በኩል ሲሆን ደስ ይላልና በቃ ስለሚወደት እሺ ብሎ ተቀብሏ ማለት ነው። በዚህ አጋጣሚ እስቲ የሩታና የአብርሽ አድናቂዎች ላይክ፣ ሼር፣ ሰብስክራይብ አድርጉ። የዛሬው ቪዲዮ ይሄን ይመስላል። ደስታችሁን በኮሜንት ግለጹላቸው ማለት ነው። ሰላሙን ትበሉልኝ። በድጋሜ ሩታና አብርሽ እንኳን ደስ አላችሁ፣ መብሩክ በሏቸው። እሺ ሀባይቢ